ተናስተልን ክብራትና ክብራን የቸቤ ሚዲያ ታዳሚዎች እንደምን ከርማችኋል እንደምሰብታችኋል የምንገኘው ዋሽንግተን ዲሲ ነው እንደምታዩ ዛሬ በጣም ዝናብ እየዘነበ ነው አዳምስ ሞርጋን ወይም ደግሞ 18ኛው መንገድ የሚባለው ቦታ ነው የምንገኘው እንግዲህ እዚህ ቦታ ላይ በቀድሞ በጣም ብዙ ኢትዮጵያኖች የሚገኙበት ትንሿ ኢትዮጵያ ተብሎ የሚተሰየመው ትልቅ ቦታ ነበር አዳምስ ሞርጋን ለማስታወስ ያህል ጋሽ ነብይ መኮንን ገጣሚና ደራሲ ጋሽ ነብይ መኮንን እዚህ ቦታ ላይ 18ኛው መንገድ ላይ የኛ ሰው አሜሪካ መጽሐፉ ላይ ብዙ ነገር ተቃቅሶ አንብበናል እንግዲህ 18ኛው መንገድ በጣም ብዙ ታሪክ ያለው ነው ካርስቶቻችን እንኳን ብናስታውስ አስቴር አወቀ አመልማል አባተ ኩኩ ሰብስቤ ኤልያስ ተባባል ደረጀ ደገፋው እንዲሁም ሌሎችም እዚህ ቦታ ላይ ስራዎቻቸውን ያሳዩ ብዙ ኢትዮጵያኖች እየመጡ የሚዝናኑበት ቦታ ነበረ አሁን ግን እንደምትመለከቱ ብዙዎቹ ቢዝነሶች አሁን የሉም ለማስታወስ ያህል እንኳን እዛ ጋር ያየነው መስከረም ሬስቶራንት ይባል ነበር እዛ ላይ በተለይ አስቴር አወቀ እዛ ቦታ ላይ በጣም ታወቅ ነበር ፋሲካ ሬስቶራንት መስከረም ሬስቶራንት አዲሱ ገበያ አዲስ አበባ እንዲሁም ደግሞ ኢትዮ ሙዚቃ ቤት ይባል ነበር የጋሽ አብርሃም ባለሳሳት ስሙን ሌላም ደግሞ መጀመሪያው ጸጉር ቤት እኔ እንኳን እዛ ሀገር ስመጣ የመጀመሪያው ጸጉር ቤት ቆርጥ የነበረው አምሳለት የውበሳሎ የሚባል እዛ ጋር ነበረ እና ይሄ ቦታ 18ኛው መንገድ በጣም በብዙ ኢትዮጵያኖች ይታወቅ ነበር አሁን ግን ያው ወደ ተለያየ ቦታ ህዝባችን እየበዛ ስለነበር ወደ ተለያየ ቦታ ሰፋ ወዳለ ቦታ ወደ ሲልቨር ስፕሪንግ ወደ ቨርጂኒያ ተሰዷል ግን አሁን ድረስ እዚህ ጋር በቅርቡ ጊዜ የተከፈተ ይመስለኛል ካየው ፀሐይ ኢትዮጵያን ሬስቶራንት በዚህ በኩል ደግሞ እልፍኝ ሲታወስ የመጀመሪያው ኢትዮጵያዊ እንጀራ ጋጋሪ እማማ ደስታ ናቸው የተባለ ይታወቃል ያልደረስኩባቸው ከሳቸው በኋላ ግን እማማ ዘነበች እንጀራ ፍሎሪዳና 7 ስትሬት ላይ ዘነበች እንጀራ የሚባል ግሮሰሪ ነበር ምግባቸው በጣም ደግ ሩሩ አንድ ምግብ አዛችሁ ለሶስት የምትበሉበት ነበር እማማ ዘነበች እሳቸው ከረጅም ጊዜ በኋላ እዚህ ጋር መጥተው ዘነበች የሚባል ሬስቶራንት ከፍተው ነበር አሁን እሱን ሸጠውት እልፍኝ ሬስቶራንት ተብሏል አሁን የገዙ ሰዎች በዛ ጋር ፀሐይ እንግዲህ ጥቂት ናቸው ኢትዮጵያን ሬስቶራንቶች አሁን እዚህ ቦታ ላይ ያሉት ብዙም ኢትዮጵያኖች ወደዚህ ቦታ አይመጡም ዛሬ ግን ዋና የተገኘንበት ቦታ ፋብለስ የተባለው ሬስቶራንት ብዙዎችን አነጋጋሪ የነበረው በተለይ ከመቆሮኒያ ጋር የተነሳ ለመቆሮኒያ የተሰጠውን ሬስቶራንት ልጎበኝ ነው የመጣ ነው ወደ ውስጥ ገብተን ምን ይመስላል የሚለው እናሳያችኋለን እንዲሁም ደግሞ የተለያዩ ሰዎች የተለያዩ ጥያቄ አንስታችኋል ጥያቄዎቻችሁ ሁሉ ምላሽ ይኖራችኋል ብዬ ተስፋ አደርጋለሁ አብራችሁን ቆዩ ቻናላችንን ሰብስክራይብ ማድረግ ቤተሰቡን ተከተሉኝ ፋብለስ ፋብለስ there you go ጤናስተልን ተናል ፋብለስ ብለናል ፋብለስ ጅርቱ ጅራ ብለናል እንዴነሽ ሰላም ነሽ አነጋጋሪዋ ቤቲ ቦይ የሰር ሞኖን ሰላም ነው እግዚአብሔር ይመስገን እንግዲህ ሰዎች ጥርት ያለ ኢንፎርሜሽን እንዲኖራቸው እንሰማውን ሰመን ልናጣራ መጣን ሁለተኛ ደግሞ ይሄን ቤት እንግዲህ አሁን እንዳልሽው ቃል በገባሽ መሰረት ሊገዛው የሚፈልግ ሰው ከውጭ የማያውቀው ሰው ውስጡን ያለው ነገር እንዲያየው በዛው ምክንያት ነው ከዛ ፊት ግን ስለያለንበት ስለዚህ አካባቢ ትንሽ ነገር እናወራ አዳምስ ሞርጋን ሲባል እኔ እንኳን በኋላ ሳስታውስ በጣም ብዙ ኢትዮጵያኖች እዚህ ቦታ ላይ ይኖሩ ነበር ምን ያህል ጊዜ ሆነሽ አንቺ አሁን እዚህ አካባቢ ስጀምርም ፕሪማች እዚህ አካባቢ ነው የጀመርኩት ድሮ ስራም የጀመርኩት ከዚህ ነው ባይ ዘ ዌይ ከዚህ ሰፈር እዚህ ቤት አሁን ከገባው 1 አመት ሆነ እንግዲህ መጀመሪያ ስራሽ እዚህ ሀገር ስትመጪ ሰርቨር ነበር ማለት ይችላል ሰርቨር ሃውስኪፒንግ ሰርተሻል አስወር የሰራሁት የለም ስራ እኮ ክቡር ነው ሰርቼ ነው እዚህ የደረስኩት ሃውስኪፒንግ ሰርቻለሁ አይገርምም እንደመጣሽ ስትመጪ ግን ሀገር ቤት እያለሽ ኤክስፔክቴሽን ምን ነበር የአሜሪካን ማየው ሄቨን ነው እንግዲህ እኮ ገባሽ ደግሞ ስታገኙ ስራውን ሰራሻችሁ መጀመሪያ ሰራችሁ ብዙዎች እንግዲህ አጋጣሚ ሆኖ ያው የገባውበት ቦታ እንደ ልጃቸው እንደ ቤተሰብ ነበር ያዩኝና ልጅም ሆኜ ነው የመጣሁት ሰው ለኔ ተመስገን ብዙ ኮምፕሌን ማድረገው ነገር የለም እርግጥ ግን እንደምንሰማውና የምናየው አንድ አይደለም for sure of course ስለዚህ ቦታም ትንሽ አስታውሽን እስቲ ሊትል ኢትዮጵያ መባል የነበረበት ይሄ ነው እኔ እንኳን ስመጣ እዚህ ጋር ጸጉር ቤት ነበረ እነ አዲሱ ገበያ አስመራ ነበር አዋሽ ሆነ መሰለኛል ታች ደግሞ በጣም የሚገርም ፉል ቤት ነበር
አቤት ፉድ የኤርትራን ከረን እንደውም አንድ ሁለት ጊዜ ተወዳጁ አርቲስት ቴዲ አፍሮ አንድ ሁለት ጊዜ አይቼዋለሁ ነበር እዛና በጣም እዚያ ዲሲ ሲመጣ የማያልፈው ቤት ነበር ፓስታቸውና ፍሏቸው በጣም ነበር የሚገርመኝ ከዛ ውጪ የሆነ ሱዳን ቤት ነበር አለ ሱዳን ሱቅ አሁንም አለ ሌላ መስከረም ፋሲካ እንኳን የተዘግቶበት ነው የደረስኩት ኦኬ እኔ ደርሼበታለሁ እሱ ከዛ በኋላ ግን ያው ብዙዎች ኢትዮጵያኖች ከዚህ ቦታ ወጥተው ለቀው ሄዱ እንዲሁም ደግሞ ታክሲ ሹፌሮች በዛን ጊዜ ኡበር ሊፍት ባልነበረበት ሰዓት በጣም እጅግ ብዙ ታክሲ ሹፌሮች ነበሩ ታክሲ ድራይቨሮች የሚሰበሰቡ ምሳ የሚበሉት እዚህ ነበር ሻይ ቡና የሚሉት እዚህ ነበርና በጣም ሞቅ ደመቅ ያለ ቦታ ነበር በኢትዮጵያኖች እንዲሁም ደግሞ ከዚህ አልፎ ራሱ ኢትዮጵያ ያሉ ሰዎች 18ኛው መንገድ የሚባለው በጣም ዝነኛ ስም ነበር መግቢያ ላይ እንዳልኩት ደራሲና ጋዜጠኛ ነፍሱን ይማረው ጋሽ ነብይ መኮንን ነፍሱን ይማረውና አዲስ አድማስ ጋዜጣ ላይ እንዲሁም ደግሞ የኛስ ፋሚሊ ከሚለው መጽሐፍ ላይ 18ኛው መንገድ ብዙ ይል ነበርና እኔ ራሴ ኢትዮጵያዊ ነበርኩ ሰዓት የ18ኛው መንገድ እል ነበር ከመጣው በኋላም እንደጠበቅኩት በጣም ብዙ ነበሩ ከዛም ፊት ደግሞ ብዙ አርቲስቶች እዚህ ቦታ ላይ መጥተው ስራቸውን ያሳዩ እንደነበረም ሰማው በተለይ አንጋፋዎቹ ምክንያቱ ምንድነው ብለሽ ታስቢያለሽ ከዚህ ቦታ የተለቀቀበት ምክንያት በቃ ያው ነጮች ዶሚኔት አደረጉ ይመስለኛል ሰፈሩ ላይ ኦልሶ ውድ የሆነ መጣ ሬንቱ somehow በቃ ባንዴ ነው ሁሉም ከሰፈር የወጣው የሚገርም ሁኔታ እና አሁን አንቺ የተመለሽ ነው የመለሽው ነው አበሻው እንዲመለስ የድሮ ቀድሞ 18ኛው መንገድ እንዲመለስ ጥረት ያደረግሽ ነው አዎ አሁን ደግሞ ሞር በመቄዶንያ ስም እንግዲህ ሞር አሪፍ ይሆናል ያስባለሁ ከዚህ በኋላ ደግሞ ስለሱም እናነሳለን እንግዲህ ዋናው የመጣንበትን ዋናው ጉዳይ እንግዲህ የተለያዩ ጥያቄዎች ተነስተዋል እነሱን ምላሽ እንድናገኝ እንዲሁም ደግሞ እንዳልኩሽ ቅድም መግቢያው ላይ እንግዲህ ኤም ቤት መቄዶንያን መርዳት የሚፈልጉ ሰዎች ኤም ቤት እንግዲህ ከገዙትም ለነሱም ደግሞ በቂ መረጃ እይታ እንዲሆናቸው ለመቅረጽም ነው የመጣ ነው ፋቢለስ ሬስቶራንትን እስቲ ማሰጠኝ ጌታ ነው እዚህ አንተ ሰጠኝ ደግሞ ብዙ ነገር አድርጌበታለሁና በመቄዶንያ ስም በእናንተ ስም ሬስቶራንቴን ፋቢለስን ከ200,000 እስከ 250,000 ወርዝ ያደርጋል እና ያንን ሲሪየስሊ ለዚህ ለመስጠት ዝግጁ ነኝ ይሄንን ሙሉ በሙሉ 200,000 ዶላር ቢዝነስ ተሰጠ ያልከን ነው $32 ሚሊዮን የኢትዮጵያ ብር ማለት ነው 30 ነገር በበንቲ ኢታና ፋሚሊ ስም ነው በአባቴ በቤተሰቦቼ ስም ነው የምሰጠው እንግዲህ እድሜና ኦፊሻሊ ህዝብና ሰው ማያውቃቸው በየሰፈሩ በየመንደሩ ስንት ሰው አለ እርዳታ የሚፈልግና የሚረዳ ሰው የእውነት እና እስከዛሬ በተሰጠኝ ነገር ሁሉ ሰርቼ ብዙ ምረዳው አለ በመርዳት ውስጥ በጣም ተባርኬያለሁ እኔ አያም ሶ ብለስት እግዚአብሔርን በብዙ ነገር አመሰግነዋለሁና ከሰጠኝ ላይ ይሄ ደግሞ ብሰጥ ዘር እንደመዝራት ነውና ለዛ ነው ባይ ዘ ዌይ ቢዝነሱ በወር ጀስት የሚገዛ ሰው ከመጣ በወር ከ60,000 እስከ 100,000 ዶላር ይሰራል ቤቲን እኔ በጣም አውቃታለሁ ቤቲ ራስሽን የሆንሽው ዛሬ ራስሽን ያየሁት በጣም ለተጎዳ በጣም የምታዝን ምንም ከንስሳ ጀምሮ ለሁሉም ፍጡር የምታዝናት ልቧ በጣም ምን አይነት እንደሆነ ስለማቃት ነው በጣም እና ገረመኝ ራስሽን የሆንሽው ቤቲ በጣም ነው የኮራውብሽ በጣም ነው የተደሰትኩብሽ ምናልባት እኔ እንጃ ላንቺ ራሱ ምን ማለት እንደሆነ ታቂው እንደሆነ አላቅም መቄዶንያ መቼም መተሻል ታቂያለሽ ይሄ ሁሉ አረጋውያን ዛሬ እንዴት እንደሚመርቅሽ እንዴት እንደሚያስብሽ አስቢ ህይወትሽ ሁሉ የተቃና እንደሚሆን እኔ በቃ በጣም የሰው ልጅ ሊያደርግ የሚችለውን ትልቁን ነገር ነው ያደረግሽው አሜሪካን ሀገር ውስጥ ቢዝነስ ማለት ምን ማለት እንደሆነ ሁሉም ሰው ያውቃል እኔ እንጃ እኔ በጣም ነው ልቤ ተነካው እግዚአብሔር ይጠብቅሽ እግዚአብሔር ይስጥሽ ምንም ደግሞ በቃ እኔ እንጃ ላንቺ ማይቆጭሽ በህይወትሽ ሙሉ ትልቁን ነገር አደረግሽ ራስሽንም ነው ደግሞ የሆንሽው በጣም ደስ ብሎኛል ወደ ባሮ ከመዳችሁ እዚህ ጋር ላይ
ያወራው ነው ስለ አበባ ዲኮሬሽን ሞክረሽ? አይ አልሞክርም። ለራሴ የሚሆን እርግጥ አይጠፋም ሙያው እንትኑ ታለንቱ። ግን ይህንን አበባ የሰራችልኝ ሀዊ ዲኮር ትባላለች። ከካሊፎርኒያ የመጣች ኢንዲፔንደንስ ውመን፣ በጣም ጎበዝ ትክክለኛ ኢትዮጵያዊ፣ በቃ ሰውን ለመርዳት ወደኋላ ማትል እና ይህን ቤት ስጀምር ከኔ ጋር ነበረች እና እሷ ናት የሰራችልኝ እንደዚህ ያሳመረችው አበባዎችን ሁሉንም። ሀዊ ዲኮር ሰርግ፣ በርዝዴይ ምናምን ሴት ናት እና በዚህ አጋጣሚ ሀዊ ዲኮር በእውነት ውለታሽን እግዚአብሔር ይክፈልሽ፣ ብድራቱን ከጌታ ታገኛለሽ። ለእኔ ያረግሽውና በሰዓቱ ከጎኔ ነበረች። ይሄን ቤት ስከፍት ከጎኔ ነበረች እሷ። በቃ ብዙ የጠበቅኳቸው ነበሩ፣ እሷ ግን ከጎኔ ነበረች እና ብዙ ምስጋና ላይ ለሷ። በጣም አለ ስላልኩ በጣም ብዙ ፕሮጀክት አለ፣ ብዙ ሽልማቶች አሉ። ላይፍ ታይም አቺቭመንት አዋርድ የፕሬዚዳንት ሽልማቶች ተሸልመሻል። በምን መስፈርት የተሸለምሽው? እሱ እንግዲህ በምን ጥሩ ጥያቄ ነው። ከጌታ ነው የምለው፣ ምንም ማለት አልችልም። ብዙ የሚገባቸው ሰዎች አሉ። ባይ ዘ ዌይ ያልነገርኩ ነገር ይህንን ላይፍ ታይም ፕሬዚደንሻል አዋርድ ስሸለም ስጠራ ዶክተር ማያ ይባላል እሱን የደወለልኝ እና እንደዚህ አርገንሻል ሲሉኝ አይ ዋዝ ሰርፕራይዝድ ወንደር ሃው እንዴት ምናምን ብዬ ስላቸው ዋል ቢኮዝ ኦፍ ዲስ እንዳት ብሎ አስረዱኝ። አሁን እንግዲህ ፋንድ አውት ያርጉት ራሳቸው ወረደስ። ከዛ ኧረ እኔ እኮ አይገባኝም፣ ብዙ የሚገባቸው ሰዎች አሉ። ከሚገባቸው ውስጥ ደግሞ ከብዙዎቹ ብዙ ጥሩ ስራ የሰሩ ሰዎች አሉ ለዚህም ሀገር ለሀገራችን። ከዛ ውስጥ ግን አንድና አንድ ወንድሜ ይገባዋል። ከኔ ለምን ነው ሸው አይሰጥም? ብዙ ስራ ሰርቶ የእውነቴን ነው እንደዛ ነው ያልኩት እና ከኔ ወንድሜ ይህንን ሽልማት ሊቀበል ያምርበታልን ደግሞ ይገባዋልም እና እንደዚህ ጎበዝ ጀግና ወንድም አለኝ። እንደዚህ ሰራ ለሀገሩም ለዚህም ሀገር ለኢትዮጵያኖች ብዙ የስራ መስመር ከብቷል። መቼም ታወቀ ነው። ለዚህም ሀገር ደግሞ እድል ሰጧቸዋል። እንግዲህ አውራን የሚያደርገውን ስራ ታውቁታላችሁ እና በብዛት አሜሪካኖች ናቸው የሚሰሩበት። በዛ ስላቸው እንግዲህ ይሄኛው ላንቺ ነው የእሱ ደግሞ ይቀጥላል ኔክስት ታይም ተባልኩላለሁ። ሜሯ ደግሞ ለግራንድ ኦፕኒንጉ ኢንቫይት አድርጊያት ነበረ እና በቁም ነገር ያው ስሜ ያለበት ነው እንግዲህ በስሜ ነው አጽፋ የላከችልኝ። እኔ ብቀርም ሪፕሬዘንታቲቭ ልካለሁ ብላ የእሷን ሪፕሬዘንታቲቭ ላከችልኝ ማለት ነው። እሷ ናት መጣ እዚህ ጋር ለግራንድ ኦፕኒንግ ስጦታ የሰጠችኝ። ኢትዮጵያ ሌጋሲ አዋርድ ይላል፣ ቤቲ ጣና ይላል። እሱም ከሜሯ ነው የተሰጠኝ። አክቹዋሊ ይሄ ላይፍ ታይም አዋርድ እንትን ሲሰጠኝ ብዙ ይሄን ሁሉ በነፊት አለው ባይ ዘ ዌይ እና አብሮ የሚመጣ ማለት ነው። አሁን ለላይሰንስ ለምናምን አንዳንድ ነገር አፕላይ ላድርግ ብል ቅድሚያ ይሰጠኛል ማለት ነው በብዙ ነገራችን። ከነዛ ነው አብሮት ያለው ነገር። ይሄ ካርሎስ ይባላል። Hi Carlos. Hello. How are you guys? Everything okay? Carlos is one of my favorite bartender. Real ጎበዝ ጨዋ በቃ የባንክ you can give him your bank key or password that much I trust him. Right Carlos? I trust you know that. Please right? follow me to show you how I'm going to make a cocktail. Okay. Fabulous cocktails. Yes. Okay. This is going to be a spicy fabulous margarita. Okay. So we're going to use Casamigos Reposado Tequila, which is one of my favorites. This is a special agave, homemade. We made it in the house. Spicy, fabulous agave. And we're going to finish with triple sec. No sex, triple sec. Please, clarification. Shake it well, shake it well. And there we go. In a tacky ring star, spicy margarita from Fabulous. Bon appetit and enjoy. Thank you. Wanna try? Yeah. ሞክረስ አንተ ባይ ዘ ዌይ የበየክበት ምግብ ስትበላ ነው ማለት ያስቀምሱና እንደውም መጠጥ እንግዲህ እኛ ጋር ይሄ ልጅ እንዳይወፍር ብዬ አስብልህ ነበር። የሚገርም ሳየው This is mine? This is yours. Carlos, how long are you working here? Well, almost a year. A year. Yes. Where you from originally? Where you from? I'm from Peru. Peru. Yes, Peru. Peru. Machu Picchu. Okay. Okay. So I heard you also have another professions. Yes, I study law in my country. Okay. I did a master of law here in common law. So Here? I'm also in Boston. So I'm also a lawyer,
but I enjoy working as a bartender. Betty gave me the opportunity to enhance my abilities and my skills. One day I was walking by the street, and then I stopped by in the summer, and I meet Betty. She was here. We were talking a lot that day, and that night, I guess, I started working. Extremely busy. Came in an extremely busy night. Yeah. Yes. So we had a blast in summer, and I'm pretty sure that this spring and this summer we're gonna kill it. We're gonna have a good summer to enjoy with clients, customers, and friends. Oh, nice. Cheers for that. In the daytime, you still working for as a lawyer? Sometimes. I do immigration stuff. Okay. So I do paperwork for visas, fiancé visas, and green card holders, and student visas. So any information, I can take And it. his wife is a lawyer too. Oh, really? My Yes. wife do litigation Yeah. in DC. Oh, nice. So she can take landlord and tenant disputes, and also evictions. በጣም አሪፍ ተመልካቾች እንደሰማችሁት እንግዲህ ቤቲ ባርቴንደር የቀን ፕሮፌሽናል ስራው ሎየር ነው። በተለይ በኢሚግሬሽን ጉዳይ እሱና ባለቤቱ ይሰራሉ። የኢሚግሬሽን ጉዳይ የጋብቻ ጉዳይ ካለባችሁ እንግዲህ በዚህ አጋጣሚ ስፓኒሽኛ ይነግራል። What other language do you speak? Russian. Russian. Yeah, я говорит по-русски Russian, Spanish, and English. English. A little bit Yeah. Amharic. I flirt. Sometimes flirt. Okay. That's my foreign language. Yeah. መታችሁ እንግዲህ እዚህ ስመጡ ፋብለስ ካርሎስን አገኙት። ሪፕሬዘንት ያደርጋቸዋል። ኢሚግሬሽን ጉዳይ ካለባችሁ ቤቲ ምን ያህል ሰራተኞች አሉሽ አሁን እዚህ ፋብለስ? How many we have? There was like a source bartender, ሁለት on the floor. Almost how many? It was 5, 6. When we busy time, we have Yes. 6. የሆነ ሰራተኛ ከኪችን ጋር ከባርቴንደር ጋር No. ከኪችን ከባርቴንደር ጋር almost ወደ 10. 10 ያ ሴኪሪቲ ኪችን የሚያጸዳለ ባስቦይ አለ ሼፍ የሚረዳ አለ ኦልሞስት ወደ 10 አለ። አክቹሊ አዎ እዚህ ቤት ውስጥ አዎ አዴት በጣም አሪፍ። ስለዚህ ይሄኛው ፋብለስ ፉል ባር ነው። እዚህ ጋር የምናያቸው ለመሰከሩት ቢዝነስ ላይሰንሶች አሉ። እነሱን እናያቸዋለን። ሴሌብሪቲ ሼፍ ነው እዚህ ቤት የሚመጣው አሉ። እውነት ነው? ያ ዊ ዱ ሃቭ ሴሌብሪቲ ሼፍስ እንጀራ እንጀራ የለም። አሁን እንግዲህ ጸባያችሁን አይተን ገዢውን አይተን እንግዲህ ያው እናስብበታለን ወደ እንጀራ ወደፊት። ስለዚህ ግን ሼፍ አለ። አዎ ሼፍ አለን። አብሶሉትሊ አሁን አዲስ ሼፍ እየጠበቅንን ኃይል ለማድረግ ኢንተርቪው እያደረግንን የተለያዩ ሼፎች። ተመልካቾች ያለነው ፋብለስ ሬስቶራንት ነው። ከቤቲ ጋር ነው ጨዋታችን። ዞር እያለ እያሳየናችሁ ነው። የምትጠብቁትን ጥያቄ በመጨረሻ ላይ ነው የምናቀርበው። ጠብቁን። ከዛ በፊት ግን ባርቴንደሩን አይታችኋል፣ ባሩን አይተናል። እንግዲህ ባርቴንደሩ ጋርም የነበረውን ትንሽ ነገር አሳይተናችኋል። አሁን ደግሞ ኮመርሻል ኪችኑ ምን ይመስላል የሚለውን አዲስ ለምትመጡም ሰዎች መግዛት ለምታስቡ ሰዎች ለምትገዙም እንግዲህ መስመር ላይ ላላችሁም እይታ ይሆናችኋል ብለን ተስፋ እናደርጋለን። ወርደን ኪችኑ እናሳያችኋለን። ከዛ ስንመለስ አረፍ ብለን ደግሞ የወደዳችን እንጫወታለን። አብራችሁን ሁኑ። ከአፍታ ደቂቃ በኋላ እንመለሳለን። ጠብቁን። ፋብለስ ኪችን በጣም ብዙ ሴሌብሪቲ ኪችን ሼፎች ይመጡበታል የተባለው ቤት። yes በቀጣይ ደግሞ እስቲ እንየው። ያው ይሄ ምግብ ማሞቅ ተሰርቶ ምግብ ማስቀመጫ ማሞቂያ ላይ እስከሚያወጡ ያ ባክስ ይሄም አለለ። ያው ኪችናችን ይሄን ይመስላል። ይሄ ደግሞ አሩስቶ የሚሰራበት ነው። የተሟላ ነው እንግዲህ ኮመርሻል ኪችን ነው ያለን ይመስላል። ዋኪን ፍሪጃችን ደግሞ እዚህ ጋር ነው። እዚህ ጋር አለ። ከሚታወቁ ሲያውን አሁን የሴሌብሪቲ ሼፎች እነማን መጥተዋል እዚህ የሚታወቁት? የምግብ ሾው ላይ የሚሰሩ ብራይን የሚባል ጎበዝ በጣም አከብረው ዲድ ሜቢ 3 ወር ሰርቶ እሱም ሌላ ደግሞ እንዳለ ይተካል። አንዱ ይመጣል አንዱ ይሄዳል። በየ3 ወሩ እንቀያየራለን። በጣም አሪፍ። እንግዲህ ለቀጣይም እንግዲህ ለሚመጡ ሰዎች መቆጣጠሪያን አስመልክተው ለሚገቡ ሰዎችም የተሟላ ኪችን ነው። ክትፎ ምናምን ሲሰራበት ነው ቤት በቃ ማየት ናፈቀኝ። yes እና ለጥሬ ስጋ የሚሆን የዋኪንግ ፍሪዝ አለ። ዋኪንግ ፍሪዘር አለው። ኦኬ ትልቅ ነው። ሙሉን በሬ መያዝ ይችላል። ጥሬ ስጋ ለማስቀመጥ ቀላል ነው ማለት ነው። ስለዚህ ፋብለስ ኪችን ኮመርሻል ኪችን ይሄን ይመስላል። እዚህ ጋር 3 ሲንክ አለ። ይሄ ደግሞ በራሱ ኮርነር አይደል? በኮርነሩ ነገር ላይሰንስ ሲሰጥ በጣም አሪፍ። ለምትመጡ እንግዲህ ፋብለስ ኪችን የተዘጋጀ ጥሬ ስጋ ማስቀመጫ አለ።
ሃት ዋክስ አለ የበሰሉ ቁጥቦች ማሞቂያ ማስቀመጫ እንግዲህ እዚህ መጥቶ እያሉ በዛውም ደግሞ ኤዋል ነው ደግሞ አላማው ይሄ ቤት የተገባበትን አላማ እያስታወሱ እንግዲህ መጠቀም ነው እንላለን። እንዝለቃ ወደ ፋይናላችን አይደል? Let's go. ወደ አፕስቴር ደግሞ ላሳይ። አፕስቴሩ ድብልቅልቅ ያለ ይመስላል። ያ ለበርዝዴይ ለክርስትናም ብትለው ለሚቲንግ ብትል ለሁሉም ፕራይቬት ፓርቲ ለሁሉም ዋው! አሁን ይሄ ያለንበት ቪአይፒ ማለት ቪአይፒ ነው። ያ ሰዎች እዚህ ጋር መጥተው ቡክ አድርገው የተለያየ ስሞል ዲሽ ይኖራቸው በርዝዴይስ ኢቨንት ስፔሻል ኢቨንት ኤኒቲንግ ያላቸው ማድረግ ይቻላል። ቦትል ሰርቪስ ማለት ስለዚህ ፋብለስ እንግዲህ ከተመጣ ደግሞ ቪአይፒ ደግሞ ለስሞል ኢቨንት የምትሆን ቦታ እንደምታዩት አለ ማለት ነው። ጉዳይ በጣም ጥያቄዎች ካስነሱት መካከል እንግዲህ አንዱ የላይሰንሶች ጉዳይ ነው። ብዙዎች እንግዲህ ላይሰንስ የለውም ምናምን ሲሉ ነበርና እዚህ ጋር እንግዲህ ተሰቅሎ አየ ነው እኛም በስም አየ ነው። እስኪ አብራሪልን እስኪ። What Carlos you explain? This is business license, no? ቤቲ ታና ይላል። This is a basic business license to start working here and to open every day. LLC ላኪ LLC ነው። ላኪ ማለት የውሻ ስም ነው by the way. ቤቲ ኢታና 100% this license under my name. 100% ባለቤቷ ነኝ እና ያው ቢዝነስ ላይሰንስ አለው ሰርቲፊኬት ኦፍ ካፓሲቲ ያለው የአብራ የመጠጥ ዋናው እሱ ነው። እሱ ግን እሱን ላይሰንስ ማግኘት በጣም ከባድ ነው። አዎ በጣም እርግጥ ያው ሁሉም ኮኔክትድ ናቸው፣ ግን ይሄን ማግኘት ቀላል አይደለም። They work together. Yes. You need the three of them. Yeah, 3 of them. So we comply in everything. What's the hardest part to get for this liquor license? Oh my god. ከነዚህ ሁሉ ይሄንን ማግኘት ከባድ ነው። እኮ ለምንድን ነው ከባድ ነው? ያው ሊከር ስለሆነ አንደኛ ካፓሲቲ ይታያል። ባይ ዘ ወይ ካፓሲቲው ትልቅ ነው፣ የብዜት የዋዛ አይደለም። 100 ስንት ሰው ወዝ the capacity 100 ምናምን ሰው ይይዛል። 164 no 98 plus something I think 164 somewhere I don't know which yes, one it is. Total that's only chairs, but the people on the standing by the total is 146. Yeah, 146. Yeah. Wow, it's big no. Yeah, it's definitely big now. Full house. Yeah. Okay. Yeah, we've been since we opened ቤቱ is absolutely በደንብ ይሰራ ነበር ሰርቷል። በጣም አሪፍ። እንግዲህ አንደኛ ጥያቄ ተመልሶላችኋል። ምንም ግድ አይገባችሁ፣ ግድ የላችሁም እናንተ ብቻ ባይ ዘ ወይ እንደዚህ ያሉ ሰዎች ግን ላይሰንሱ ሊይዙ ምናምን ሲሉ የነበሩት ጥያቄ ላልላል ጥያቄው ስላሉ ቁጭ ብለን እናወራለን። ግን እዚህ ቤት መጥተው ጠጥተው ያውቃሉ፣ በልተው ያውቃሉ፣ ሰፖርት አድርገውኝ ያውቃሉ። ለኔጌቲቭ ግን ከሚቸኩሉ መጀመሪያ መጥተው ማየት ቤቲን ብዙ ሰዎች በስም ያውቋታልና ዲቴል ላይፍ ውስጥ ቤቷ ውስጥ ገብተው የሚያውቁ ይመስላቸው ሰዎች አሉና ተሳስተዋል። እውነቱ እኔ ጋር ነው ያለው፣ ባለቤቷ እኔ ነኝ። ብር ይዞ የመጣ ሰው ካለ ይሄው ኖ ቫይሌሽን we don't have no violation ላይሰንሳችን ክሊን ነው። አንድም ቀን ትኬት አግኝቼ አላውቅም። ገዢ ሲመጣ አብሶሉትሊ ንጹህ ላይሰንስ ቫይሌሽን ላይሰንሱ እንግዲህ እንዳያችሁት ነው። አንድ በቤቲ ስም ነው። በተለይም ደግሞ ሊከር ላይሰንሱን ማግኘት በጣም ከባድ ነው። የተሟላ ላይሰንስ ንጹህ ላይሰንስ ነው ያለው። እንግዲህ ለሚገዙ ሰዎችም ለማስተላለፍ በጣም ኢዚ ነው ማለት ነው። ቀጣዮቹ ጥያቄዎች እናንተ ጋር ያሉ ጥያቄዎች እኛ ጋር ያሉ ጥያቄዎች በቀጣይ መመልሳችሁ ነው። ተመልካቾች አብራችሁ ስለሆናችሁ እጅግ አድርገን እናመሰግናለን። ተመልሰን መጥተናል። እንግዲህ በጉት የምትጠብቁት ጥያቄዎች ምላሽ የሚያገኙበት ሰዓት ላይ ደርሰናል። ቤትዬ
አነጋጋሪዋ ቤቲ ማለት ይቻላል። ይሄን ሳምንት እንግዲህ እንዳለ ሚዲያው ቤቲ ሆነ። እኛም እንግዲህ ዋና የመጣንበት ጉዳይ ምንድነው? ባለፈው መቅዶኒያ እንግዲህ ያረሽው ነገር አለ። በጣም ብዙዎች thank you fabulous cocktail ይላል። እቺ ወሬ ማንጎ ምናምን ያላት መስል ማንጎ ልጠጣስ። ብዙዎች እንግዲህ አመስግነዋል። በጣም ብዙዎች ተገርመዋል። ምን አይነት መታደል ነው እንዲህ አይነት ስጦታ ያሉ ሰዎች አሉ። እነሱ ምን ምላሽ አለሽ? ይቻላል እኮ መስጠት ይቻላል። በጣም ደስ የሚልም ነገር ነው። ከተረፈው ሳይሆን ካለው መስጠት ይቻላል እንኳን ከተረፈ እና እድሉን አግኝቼ ይሄንን የማድረግ እድል ማግኘቴ በራሱ ለኔ ትልቅ ነገር ነው። ስራ ይመጣል ይሄዳል። ይሄንን ኦፖርቹኒቲ ተጠቅሜ ያለኝን ብሰጥ የሰጠኝን የሰጠሁትና ደስተኛ ነኝ በጣም። እንዴት እዚህ ውሳኔ ላይ ደረሽ? ብዙዎች አሁን ጥያቄ የሚሆነባቸው እንግዲህ እውነትም የማይመስላቸው ጥያቄ የተፈጠረባቸው እንግዲህ እንዲህ አይነት ነገር ላይ ማድረግ መቻል በራሱ እንዴት አይነት መስጠት ነው ምን ሰዎች አሉ። ለዛም ለብዙዎች ደግሞ እንቆቅልሽም ሆኖባቸዋል። ይሄ ነገር እውነት ነው እያሉም ጥያቄ ያነሱ ሰዎች አሉ። ግን ከዚህ በላይ ምን አለ? አረጋውያን ትላልቅ ሰዎች ነገ እናታችን ልጆች አላት የሚጦሯት፣ ግን ኔቨር ነው የኔም ያንተም እናት እኛም ወደዛው ነው የምንሄደው እና ይሄ ትልቅ ኢንቨስትመንት ነው ብዬ ነው የማስበው እና በቃ ኢንቨስት እንዳደረኩ ነው የምቆጥረው ይሄ ነገር። ይሄንን እድል የሰጠኝ ጌታ ሰጦኝም ለመስጠት አቅም የሰጠኝ ጌታ አመሰግነዋለሁ እና በመስጠት ውስጥ ብዙ በረከቶችን ስናየውኝ እና ጸሎቴ ምነው ስጠኝና ልስጥ ስለሆነ በእውነት እኔ ምንም ሰርፕራይዝ አላደረገኝም። ምንም ሰርፕራይዝ እንዲያውም እንዴ አይቻልም እንዴ እያልኩ ነው፣ ግን ይቻላል። ምንም ደግሞ የምናጣው ነገር የለም። ጋድ ብለስ አሜሪካ ዘ ቢግ ኦፖርቹኒቲ ትልቅ ላንድ ነው ያለው። ምንም መስራትና መለወጥ ይቻላል። ግን ወገኔን ህዝቤን የሚጠቅም ነገር ካረኩበት በዚህ ቤት ከዚህ በላይ ምን አላቅጭ ምንም አላስብም። ከዚህ በላይ በጣም ደስተኛ ነኝ። ምን አይነት እንደው በሶሻል ሚዲያም ሆነ በዳይሬክትሊ የደወሉ ሰዎች ካሉ በቅንነት እንደው የደወሉሽ እና በጣም ያስገረመሽ ሜሴጅ? ኦ ቦይ በጣም ነው የሚደወለው። አሁንማ በቃ ግማሹ አብደሽ ነው ወይ ይለኛል፣ ወይ በጤና ነው ወይ ምን ሆነሽ ነው፣ ምን አለ እንደዚህ እንዳለሽ ብናቅና ለእኛስ ብታረጊ እኛ ሰርተን ብዙ ለውጥ ማምጣት እንችላለን፣ አንቺን መልስ ነበር ምናምን በቃ ሲሪየስ አድርገው እንደዛ የሚሉኝ ሰዎች አሉ። እንደገና ደግሞ ያው ከውጭ እንግዲህ እንደምትሉት ራሷን ፕሮሞት ልታደርግ ፈልጋ ነው የሚሉም ጥያቄ ያስነሱ ሰዎች አሉ። ምን ምላሻለሽ? ምንድን ነው ራስሽን ፕሮሞት የምታደርጊው በዚህ ጉዳይ ላይ? ምን በዚህ ምስኪን ህዝብ ላይ ምን ፕሮሞት አደርጋለሁ? ራሴን ለወገኔ ያለው ብዬ መገኘቴ እዛ ቦታ ላይ መምጣት የራሱ እኮ አብሊ ሊያነጋግራቸው ይገባ ነበር መምጣቴም። እኔ ለእኛም ሰርፕራይዝ ነው። በቃ ደስ ብሎኝ የመጣሁት በፍቅር ከወገኔ ጋር መቆም አለብኝ ብዬ በዚህ ኬዝ ላይ እና አደረግኩ ልቤ ላይ የመጣውን ነገር እና ጌን እንዳረኩ ነው የምቆጥረው። እንዳጣው ወይ እንደማጣው ብዬ አላስብም። ደግሞ ቢዝነስ ዝም ብሎ ሊዘጋም ይችላል በሆነ ኬዝ ኤኒቲንግ ካን ሃፕን ኢዝ ኖ ጋራንቲ። ግን ይሄ የማይጠፋ ዘር ነው የዘራሁት ብዬ የማስበው። ለሁሉም እንደዛ ለሚሉ ሰዎችም የሚጠቅም ነገር ነው ያደረኩት ብዬ አስባለሁ። ለምንድን ነው በተለይም ደግሞ አሁን ከርቀት የመጣ ሰው በቅርብ ያሉ ሰዎች ናቸው ብዙ ነገር የሚናገሩት። ለምንድን ነው እውነት አልመስል ያላቸው? በቀን ደግሞ አንቺን ያውቁሻል። በተለይ ደግሞ እዚህ አካባቢ በእነዚህ በመስጠትና በደግነት ብዙ ትታወቂያለሽ። ያላረከው ነገር ኢንከሬጅ ከማድረግ ጎበዝ በርቺ አንቺ ሆነሽ ነው ሌላ ማናረገ እንደመባባል ኢንከሬጅ እንደመደራረግ አንዱን ሰው ኢንከሬጅ ስታደርገው ጎበዝ ስትለው ሰራተኛህን ነገር የተሻለ ነገር ይዞ ይቀርባል። አንተም እዛ ስትደነቅ የሆነ ስራህን ፕሩቭ ማድረግ ነው የምትፈልገው። የእኛ ሰዎች ግን ሩቅ ያሉም አይደሉም። ደግሞ እነዛ እንደዚህ እና ከላይ የምትላቸው የቅርብና የሩቅ ወዳጅ የሚመስሉ ብዙ አሉ። በዚህ አጋጣሚ ብዙ ሰዎች እንዲያውም ከአጠገባቸው ተነስተው የሆነ ለውጥ ማምጣት ነገሩ ሲገቡ ዙሪያቸው ያለው ሰው ነው ጠላት እንጂ ከሩቅ የሚመጣም አይደለም። አያውቃቸውም ከሩቅ ያለው እና በጣም ይገርመኛል። እኔ ግን በጣም ነው የምወዳቸው ሁሉንም እውነት እና በጣም ነው የሚያሳዝኑኝም። ፍቅር የሌለው ሰው ያሳዝናል። ማለትም እኔ ያን ያደረኩት ተገድጄ አይደለም። ፍርድ ቤት አልቆምኩም፣ ዳኛ ፊት አልቆምኩም። ራሴ ነኝ ልቤ ላይ የመጣውን ያልኩት ያደረኩት።
አሁን በዚህ ዙሪያ ያላት ይሄላትም ይሄ እንደዚህ ነው እንደዛ ነው ምን ያስፈልጋል? መሞከሬስ ራሱ መለገሴስ ይሄንን ማሰቤስ እኔ ሆኜ ነው መምጣቴስ እዛ ድረስ ማን ነው መጦ እዚህ ቤት ሰፖርት ያደረገኝ? ይሄን ቢዝነስ ከፍት ዊጋችሁ ባክ ብሎ ማን ነው ከጎኔ የቆመው? እነዚህ አሁን የላትም አላት ተዘጋ ተከፈተ ተሸጠ ተለወጠ ይሄ ሁሉ የሚሉት መጠው እኔን ሰፖርት አድርገውኛል? ጥያቄ አለኝ ለፒፕሉ አክቹሊ እዚህ አካባቢ ለምትኖሩ ሰዎች ሳድ መጦ ቤቴን ያየ ሰው ቢናገር እንኳን አይቆጨኝም። እና ኦኬ እኔ ያለው ገና ምሰራለው ፋቢለስ አለ ገዢ ከመጣ እንዳልኩት እንግዲህ ይኸው ፈረሱም ሜዳውም ነው እንግዲህ ይዛችሁኑና ቼክ ተቀያይረን ተፈራርመን አሜን ብለን እንግዲህ እንለያያለን። ግን ከማውራትና ሌላውም ሰው ሀሳቡን ውስጥ እንደዚህ አይነት አይዲያ እንኳን ሰው ቢኖረው እንዳያደርግ ነው ዲስከሬጅ የሚያደርጉት በዙሪያችን ያሉ ሰዎች። ደግሞ በቃ ያየሁት ነገር አውቃለሁ የሚል ሰው ነው እንደዚህ አይነት ነገር በቃ የሆነ እኔ ለነገሩ ምንም አይነት ነገር ዲስትራክት አያደርገኝም። አመጎጌር አይነት ሰው ነኝ። ምንም ነገር ከፈለኩ አገኛለሁ አደርጋለሁ ነው ምንም አያስቆመኝም። እና በእነሱ በዛም ዙሪያ ደግሞ ቁጭ ብዬ ስለ ሰው ወይ ስለዛ ስለዚህ ብዬ ማውራም ሰው አይደለሁም። የትም ቦታ ስሄድ እኔ ሰላም ነው የምሰጠው፣ ፍቅር ነው የምሰጠው። ከዛ ውጭ ምንም አውቀው ነገር የለም። እና ኔጌቲቭ የምትናገሩ ሰዎች ቤቲን ታቋታላችሁ ወይ? ምን ያህል በምን ደረጃ የት ድረስ? ስምህን ካወቁ እኮ ቤትን ጓዳህን አካውንትን ሁሉ የሚያወሩልህ እኮ አሉ እኮ። በቃ አውቃለሁ አካውንትን ሁሉ የሚሉ ሊኖር ይችላል። ገባ? እና የሚሰራ ሰው አበረታቱ እንጂ ምንም አያስፈልግም። ለመታወቅ አከሌን አውቃለሁ ማለትም አያስፈልግም ነው። እውነት ነው። ማንም የሚያቀኝ ሰው ቤቲን በቤቲነቷ ነው የሚያቀኝ። ከዛ ውጭ የሚያውቁት ነገር ስለኔ የለም። እና ቤቱ ይኸው ነው እንግዲህ። ላይሰንስ አለው። ላይሰንሱን አየ ነው እንግዲህ እንዳልሽው። አንድ ጥያቄ የነበረው ላይሰንስ በሷ ስም አይደለም ላይሰንስ የለም የሚለውን ነገር እሱን አይተናል። ሁለተኛው ጥያቄ ደግሞ ሰዎች ሲያነሱ የነበረው የሊዝ ጉዳይ ነው። ሊዙ አልቋል፣ 1 ወር ነው የቀረው የሚል በኮሜንትም በአስተያየትም የሰጡ ሰዎች አሉ። እነሱ ምን ምላሽ አለሽ? ባልመልስ ደስ ይለኛል እንደዚህ ለሚሉ ሰዎች። ለመሰለ ከመቶ ሜቢ 5% የማይሆንኛው አካባቢ የምናውቃቸው እዚህ ሰፈር ውስጥ የሆነ ቦታ ቁጭ ብሎ የሚውሉ ወይ በሆነ ቦታ በቃ ቶፒክ ማድረግ የሚፈልጉ ሰዎች አሉ። አከሌን አውቃለሁ ብለው እና የማያውቁትን ማውራት ኢዝ ኖት ፌር። ነገ የሚታይ የሚሰማ ኔቨር ነው እንግዲህ። ያሉትን ገዢ ካለ የለም አላት እንደዚህ ነው ከምትሉ ገዢውን አምጡና ይዛችሁንና ላሳያችሁ እስቲ ይሄን ህዝብ ላስደስታቸው እነዛ ወገኖችን በደስታ። ከዛ በኋላ ይሄ ከሄደ በኋላ ደግሞ ሌላም ካለኝ ይጨመርላቸዋል። ከመስጠት ወደኋላ አልልም። እኛ ምን መጣለን ያኔ በቀጣይ ደግሞ ለመስራት እልልልል እያልን ደስታ መስጠት ውስጥ በረከት አለ። ስለዚህ ሊዝ አለው ቤቱ? አዎ ሊዝ አለው። የ10 ዓመት ሊዝ ነው የፈረምኩት። ኦልሞስት 1 ዓመት ከ3 ከ4 ወራት ይሆናል መሰለኝ የተጠቀምኩት። ኦልሞስት 9 ዓመት ይቀራል ፕሪማች። ሶ 4 ዓመት እና 5 ዓመት ያው ቢዝነስ 5 years ኦፕሽን ነው። ስለዚህ 4 ዓመት ፕላስ 5 ዓመት ኦልሞስት 9 ዓመት አለኝ ማለት ነው። 1 ወር አይደለም 2 ወር አይደለም 9 ዓመት ተሽጧል የሚሉም አሉ። አይ አለ ይኸው እንግዲህ አለ። ሽጡት፣ አብረን እንሽጠው፣ አምጡና አብረን እንሸጠዋለን። ፍርድ ቤት ሄዳለች እንደዛ የሚል ጥያቄ ተነስቷል። ፍርድ ቤት ነው ጉዳዩ የዚህ ቤት ጉዳይ የሚሉ ሰዎችም አሉ። እንደነገርኩ ነው። ሰዎች ስምህን ሲያውቁ አንተን ያውቁ ይመስላቸዋል። እና ከኔ ጋር ቆመዋል ወይ ነው በቃ። አንድና አንድ ጥያቄ ሰፖርት ሊያደርጉኝ መጥተዋል ወይስ ለመቅዳኖች ለነሱ አስበው ነው ይሄንን ነገር የሚሉት? እና ምንም ይኑር ምንም ደወሪ ያጋችሁ ጋይስ ኑ ቼኩን ይዛችሁ ነው። እኔ በበኩሌ 9 ዓመት ላይሰንስ ያለው እና ንጹህ ቫይሌሽን ምንም ነገር የሌለው ላይሰንስ ለማስረከብ ሬዲ ነኝ። አሁን ይሄ ፕሮግራም ከተላለፈ በኋላ ሊገዙ የመጡ ሰዎች የሉ አሉ? ከአንድ ሁለት ሰው አፕሮች አድርጎኛል። አብሊቭ አንዱ በእናንተ በኩል መሰለኝ በሴፉ ገስ እና ሶፋር አንዳንድ ነገሮች ኢንፎርሜሽን እየተቀያየርን ነው። ለማንኛውም ያው ገዢ ከመጣ
አካሄዱ ምን ይመስላል? It looks serious, I guess, especially በእናንተ በኩል የመጣችዋ ሲሪየስ ትመስለኛለች። እንግዲህ ከመጣ ፈረሱ ሜዳው የሚሆነው። ስለዚህ የተጀመረ ነገር አለ። በዛም ላይ ደግሞ እንግዲህ ይሄን ቤት የሚገዛው ሰው ራሱ እኮ መቄዶንያን ሄልፕ እንደማድረጉ መጠን ይሄ ቤት በጣም ፕሮሞት ተደረገ ማለት ነው። ሰዎችም ልክ መቄዶንያ እዚህ ጋር አንድ ማረፊያ መቄዶንያን ሄዶ መጎብኘት የማይችሉ ሰዎች እዚህ ጋር ለምሳሌ የቢኒያምን ፒክቸር ምናምን አድርገው ቅድም እንዳልኩ ነው እዛ ጋር የቢኒያም የሰይፉ ምናምን ያንተም ይገባበታል። አንተም እኮ አንተም ባላገኘ እኮ እዛ በእንትን ላይ እኮ ታውቃለህ አልመጣምም የነበረው ይሄ ታውቃለህ አይደለ? ለዚህ ያው አጋጣሚ ነው ያገኘነው ሁሉ ሰዎች ቢመጡ ብለን ጋብዘን ነበር። ከዛ ውስጥ እንግዲህ ካገኘናቸው አንዶች ብዙዎቹም ደግሞ መጥተው አልመጡ በመጣታቸው ራሱ እጅግ አድርገን እናመሰግናለን። እና ያን ቤት ኦልሬዲ ፕሮሞት ተደርጓል። ሰዎች እዚህ ጋር መጥተዋል። ላይሰንሱ እንዳልሽው ክሊር ነው፣ ክሊር የሆነ ላይሰንስ ነው። እንግዲህ ከተስማሙ እናንተን ካሉ ገብተው ኦልሬዲ ሰው የሚመጣው ራሱ የሚስተናገደው ሰው ራሱ መቄዶንያ መጥቶ እንደረዳ አይነት የሚቆጠረው። እነዚህ ሰዎች በእርግጠኝነት እዚህ አካባቢ ያለው ቢዝነስ በአመት በሁለት አመት ውስጥ ይሄን ገንዘብ መክፈል መመለስ የሚችሉበት ነው ብዬ ነው የማስበው፣ እንደ ቦታው ቢዝነስ ማለት ነው። በዛ ላይ ደግሞ ፕሮሞሽን ነው። ሰውም ደግሞ እዚህ ቤት አሁን ምግቡ ጣፈጠ መጠጡ ጣፈጠ ብላ ሳይሆን እዚህ ቤት በቃ የሚመጡት አላማቸው መቄዶንያን እንደመርዳት አድርገው ስለሚያስቡ ለሚገዙን ሰዎች ሌላ ተጨማሪ ቤኔፊት ነው ብዬ አስባለሁ። ያዋጣቸዋል ማለት ነው። ለዚህ ይዛችሁ ነው እንግዲህ ከዛ ይሄንን ታሪካዊ ቦታ ማድረግ ይቻላል። ሰው ከዚህ በላይ ምን ደስ የሚል ነገር አለ? እንግዲህ እኛም ቪዲዮ ቀርጸን ቤቱን አሳይተናቸዋል። አሁን እንግዲህ አየር ላይ ያሉ ሰዎች አሉ፣ ሁለት ሰዎች የተደራደሩሽ ያሉ ሰዎች ይሄን ቪዲዮ ደግሞ ካዩት በኋላ የቤቱ ገጽታ የሚያዩ ሰዎች ደግሞ እነሱም ኢኒሺዬሽንነት ተነሳስተው ደግሞ ሊያገኙ ይችላሉ ብለን ተስፋ እናደርጋለን። ሊጨምር ሁሉ ይችላል እንግዲህ ኮምፒቲሽን ሲኖር ያው እርዳታ እንደመሆኑ መጠን እንደ ጫረታ ሁሉ ሊሆን ይችላል። እንግዲህ ሰው ከበዛ ሪሜምበር እዛ ላይ ተናግሬያለሁ። አንድ ወር ውስጥ ነው ያልኩት። ለዚህ አንድ ወር ማለት ኦልሞስት 6 ቀን ምናምን ተነስቷል መሰለኝ ከላው ላይ የቀረውን ቀን እንግዲህ ቶሎ ወሬውን ምናምኑን እዛው ተታችሁ ይዛችሁ መገኘት ነው። በቃ ይዞ ይምጡ በቃ። ከዛ እኔ ሬዲ ነኝ። አንድ ወር ሰጥቻለሁ። ያው ተባባል ነው ያ እንግዲህ መስማማት ካለና እንግዲህ ወረቀቶቹም እንዳለ ክሊር ከሆኑ ያን ያህል ጊዜም አይፈጅም። የሚስማማው ሰው ከመጣ ግን መሀል ላይ ፕሮሰስ ቢጀመር አሁን አንድ ፕሮሰስ ጀምሮ የሆነ መሀል ላይ የሚያስተዋጉል ነገር ቢሆንና ያ ወሩ ቢያጥር ኦልሬዲ የተጀመረ ነገር አለ። እሱን ለማስጨረስ የሚቀጠል ጊዜ አስሎንጋስ ገዢው ሲሪየስ ከሆነና በቂ ፋይናንሻል ስቴትመንት whatever እኔ አይደለሁም እኔ ከኔ ጋር ስምምነቱ እንደተጀመረ ያለኝን ሊዝና ላይሰንሴን አሳያቸዋለሁ። ላይሰንሱን ኦቨርናይት መቀየር የሚቻል ነው። ገዢዎቹን ደግሞ ወስጄ ከባለቤቶቹ ጋር አገናኝና ላንድሎርዶቹ ጋር ከዛ ለላንድሎርዶቹ ማሟላት ያለባቸውን ነገር እስካሟሉ ድረስ ጉድ ቱ ጎ ምንም ብዙ ጊዜ የሚፈጅ የለም። ተጨማሪ ግን ተጀምሮ የሚያስጨምር ካለ ያው ለማስጨረስ ችግር የለም። በጣም አሪፍ እንግዲህ ሰምታችኋል። እኛም እንግዲህ አንደም የመጣነው ብዙዎች የተነሳባችሁን ጥያቄዎች ምላሽ ለማግኘት ነው። ከባለቤቷ ነው ብቻ ምላሽ ማግኘት የምትችሉት። ብዙዎች ነገር እንግዲህ የሰማናቸው ነገሮች እኛ አሁን መተን እንደሰማነው ላይሰንስ የላትም ነበር ያለው። ላይሰንሱን አይተናል፣ ሊዙን አይተናል፣ ያሉትን ነገሮች በሙሉ እዚህ ጋር ያሉትን ነገሮች መሰረታዊ ነገሮች አይተናል። ተጨማሪ ዲቴይሎችን ደግሞ ገዢውና አንቺ ተገናኝታችሁ ያለውን ነገር በጠበቃም በህግም በሚያውቀው ነገር ነው የምትስማሙት የምትደራደሩትና ያ የእናንተ የገዢውና የሻጩ ጉዳይ ሆናል ማለት ነው። ስለዚህ ለዛ የሆኑ ጥያቄዎች ምላሽ ሆናል ብለን እዚህ ቦታ ላይ የመጣ ነው። ያመሰግንን በመጨረሻ ማጠቃለል የምትፈልጊው ነገር ማመስገን የምትፈልጊው ነገር ካለ እንደው ባይሆንስ እንዲህ ስለምን ይደረጋል ቅሬታ የነበሩሽን ቅሬታዎችን መናገርም ከፈለሽ መድረኩ ላንቺ ነው። ባይ ዘ ዌይ ነገር ሳደርግ ምን ማለት ኮምፒቲሽን ውስጥ ገብቼ ወይ በሞራል ምናምን ተነሳስቼ ሳይሆን እኔ ምንም ነገር ለመስጠት አሁን ሬዲ ነኝ። ገና ጨምራለሁ ከተሰጠኝ አሁን እሰጣለሁ እና ኢንካሬጅ አድርጉ እንጂ ዲስካሬጅ የሚያደርግ ነገር ለእኔ ችግር የለውም። እኔ ጎበዝ ነኝ፣ እችለዋለሁ፣ ብዙ ነገር አልፌያለሁ። ግን ወደፊት እርስ በርስ ብትከባበሩ ፍቅራችሁ መገናኘታችሁ የእውነት ቢሆን አንድ ላይ ብንቆም ብዙ ለውጥ ማምጣት እንችላለን። አንድ ላይ ስላየኋችሁ ነው ደስ ብሎኝ እዛ የመጣሁት እና በአንድነት በመተባበር አብሮ በመሆን ብዙ ለውጥ ማምጣት እንችላለን። ግን ጣት በመጠቋቋም እሷ እንደዚህ እሱ እንደዚህ ማንም እኔ ስሜንና ፈርስት ኔሜን ላስት ኔሜን ፓብሊክ ሪከርድ ነው ያንን ሊያውቁ ይችላሉ። ከዛ ውጪ ማንም ቤቲን አውቃታለሁ ብሎ የማውራት ብቃት ያለው አይመስለኝም። ከዚህ ችኛዋ ከአሁን ከምታዩት ቤቲ ውጪ ስራዬን ኑሮዬን ያለኝን ነገር ምን እዚህ ሀገር እኮ ኤቭሪቲንግ ኢዝ ፓብሊክ ሪከርድ ነው። ወንጀል አልሰራሁም። ለዚህ ይህንን ነገር ስሰጥ ደስ ብሎኝ ነው። አብሮት ያለ ኮንሲኮንሲ ምንም አይነት ነገር ደግሞ ካለ ገዢው ምንም ነገር ውስጥ አይገባም።
ገዢው ትክክለኛ ንጹህ ሊዝ እና ንጹህ ላይሰንስ አስተላልፍለታለሁ። ያው ነው በቃ 1 ወር ነው ያላችሁ ብያለሁ። በ1 ወር ውስጥ እንግዲህ ኦልሬዲ ቀን ተነስቷል። ገዢ ካለ ሰውን ዲስትራክት አታርጉ። ይሄን አላት ይሄን የላትም እያላችሁ ቢዝነስ ፕላን ያላችሁ ብዙ ሰዎች አሉ። ስለዚህ ልትሰጉድ ኦፖርቹኒቲ እኔ እንዴት እንደገባው ሰፈር ነኝ የማውቀው እና ደግሞ ይሰራል ስላችሁ በወር ከ60 ሺህ እስከ 100 ሺህ 100% ሰልስ ታክሱ አለ ሲስተም ውስጥ። አሁን ገብተህ ፓስወርድን ብታስገባ መውጣት ትችላለህ። ስንት ወደ ኋላ ዓመት ሄደ የምናሳየው ነገር ነው። ኦፍ ኮርስ ምንም አይነት ቢዝነስ ላይ ቢዚ መሆን አለ፣ ስሎ መሆን አለ። አሁን ስሎ ሲዝን ነው፣ ያንንም ተናግሬያለሁ። አንዱም ጥያቄ እሱ ነበር፣ ስሎ ስለሆነ ነው ወይ ቢዝነስ ስለሌለው ነው ወይ ምናምን ያሉም ሰዎች አሉ። ቢዝነስን ባይኖረው ታዲያ ቢዝነስ ስትገዛ እኮ የተዘጋ ቤት ነው ከፍተህ እንደ አዲስ የምታሞቀው። እኔ አሁን ይሄን ቤት ይዘው አመት የተዘጋ ቤት ነው። ስለዚህ ከያለኝን ከሰጠው በቃ እኮ ስሎም ይሁን ባዶም ይሁን አንድ ወር ስለቀረው ሊዝ ከሆነ ምን ችግር አለ? የአንድ ወሩን እኮ ለአንድ ሎርዶቹ ጥሩ ስቴትመንት ካሳዩ ሊቀጥሉላቸው እኮ ይችላሉ። መስጠቴ ለምን አልታየም? ኔጌቲቭን ነገር ከሚያወጡ ተመልካቾች እንግዲህ ከመቄዶንያ ስጦታ ጋር በተመለከተ ከቤዴ ጋር የነበረን ቆይታ የብዙዎቻችሁ ጥያቄዎች ምላሽ ያገኛሉ ተስፋ እናደርጋለን። እንግዲህ እንዳልነው በጣም ትልቅ ፕሮሞሽን ሰርቷል። የምትመጡ ሰዎች ይሄን ቤት የምትገዙ ሰዎች በራሳችሁ ቀጥታ ገብታችሁ ስራ የምትጀምሩበት ቤት ነው። ኢንዘሚን ታይም ደግሞ ያው መቄዶንያ የምታግዙበት ቤት ነው። የዛሬው ፕሮግራማችን እንግዲህ ይሄን ይመስላል። ሳምንት በሌላ ፕሮግራም እንገናኛለን። ባላችሁበት ቸር ሰንብቱ። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰቡ ነው። ጊዜሽን መስዋዕት አድርገሽ እንዲህ አይነት ነገሮች ይነሳሉ። ምን ሀሳብ አለሽ ስንሽ ኑና ያለውን ነገር በሙሉ እነግራችኋለሁ። ባልሽው መሰረት ስለሰጠሽ ነገር እጅግ አድርጌ አመሰግናለሁ። ሆፕፉሊ እንግዲህ የቼክ ሁለት ደግሞ መተን ሌላ ፕሮግራም እንሰራለን። ከዚህ በኋላ የምንገናኘው ከአንድ ወር በኋላ ነው። ቼኩን ይዘን ነው የምንገናኘው ማለት ነው። ያኔ ብዙ የምናወራው ነገር አለ። ለማንኛውም ቴንኪው ስለሰጣችሁኝ ኦፖርቹኒቲ። ከዚህ በኋላ ቼክ ይዘን ነው የምንገናኘው። ካልሆነም ከአንድ ወር በኋላ ወይ መጣህ ትጠይቁኛላችሁ ቼኩ መጣ አልመጣም። ከዛ ካልሆነ ወይ ራሴን በራሴ ሚዲያ ላይ ለቀዋለሁ ይመስላል። እና ቴንኪው ቸቤ፣ በርታ፣ ጎበዝ፣ ኪፕ አፕ ዘ ጉድ ወርክ። በዚህ አጋጣሚ አንተንም ጎበዝ ሳልልህ አላልፍም እና የምታደርጋቸው ነገሮች ቀላል ነገር አይደለም። እኔ ስንት የረሳኋቸውን ሰዎች አሉ እንዴ ይሄ ቢዝነስ አለ እንዴ ያልኩት ሁሉ ግን ያንተን ቻናል ማየት ከጀመርኩ ጀምሮ በቃ ሌላ ነገር ማየት እችላለሁ። እንደው የተረሱ ሰዎች አንተ ላይ ይገኛሉ ማለት ነው። ቴንኪው እና በርታ። አሜን። በረታለን እናንተ ያላችሁ ምን ችግር አለ? ተመልካቾች የዛሬ ፕሮግራማችን በዚያ በቃ። በሌላ ፕሮግራም እንገናኛለን። ባላችሁበት ቸር ሰንብቱ። እዚህ ቤት ተመልሰን የምንገናኘው ከአንድ ወር በኋላ ተመልሰን እንመጣለን። እስከዛ ጸልዩ፣ ያለው ነገር እንዲሳካ የሁላችሁን ድጋፍ ያስፈልጋል። በቅንነት በፖዚቲቭ በሆነ ነገር አስቡ፣ በጸሎት አስቡ፣ ደግፉ። ያንዲ ደግሞ የዛሬ ወር ደግሞ መተን ምን እንደደረሰ እናሳያችኋለን። ለዛሬው ግን በዚያ በቃል። ቸር ሰንብቱ። ዶክተር ቢኒያም እንዴት ነው? አንቱ ብለህ ሁላ ደስ ይለኛል ግን እግዚአብሔር ያክብርልን። ያው እንግዲህ ስላንተ ስናወራ ነበረ። አንተን በቃላትም በምንም መግለጽ ስለማይቻል በቃ ለእግዚአብሔር ትተነዋል ያንተን ጉዳይ። ግን ደግሞ እኛ እግዚአብሔር ፈቅዶ የዚህ በረከት ተቋዳሽ መሆን በመቻላችን ለአንተ ብቻ ወይም ደግሞ አንተ ለምታግዛቸው ሰዎች ብቻ ሳይሆን ለራሳችን፣ ለልጆቻችን፣ ለሕይወታችን፣ ለነፍሳችን ጭምር ነውና የዚህ በረከት ተቋዳሽ መሆናችን ትልቅ ኩራትና ክብር ይሰማናል። እዚህ ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ እና ሌሎችም በአሜሪካ ግዛቶች የሚገኙ ሰዎች በገንዘብ ከሚያደርጉት ድጋፍ ባሻገር በተለያዩ ዝግጅቶችንም እንደዚሁ ተመሳሳይ የድጋፍ የማሰባሰቢያ ዝግጅቶች ለማዘጋጀት ሬስቶራንቶች ሰዎችን ሰብስበው ገንዘብ አዋጥተው ለመስጠት ልብስና ሌሎች ቁሳቁሶች መርዳት የሚፈልጉ ሰዎችም እንደዚሁ ጥያቄያቸውን አቅርበው እዚህ ላሉት ተወካዮች ጀንበር ጋር እንዲገናኙ አድርገናል። ከዛ በተጨማሪ እንግዲህ ትልቁን ዜናም ልንነግረው እንችላለን። በካሽ ከተሰበሰበው ገንዘብ በተጨማሪ ከ200,000 እስከ $250,000 የሚያወጣ የንግድ ቤቷን ፋቡለስ ሬስቶራንት የሚባል እዚህ ዋሽንግተን ዲሲ ውስጥ የሚገኘውን ሙሉ በሙሉ አሳልፋ ሰጥታለች። ተሸጦ ሙሉ ገቢው ወደ መቄዶንያ እንዲገባ ማለት ነው። በአጠቃላይ ወደ ስንት ሚሊዮን ብር ነው የሚባለው? ወደ 32 ሚሊዮን የኢትዮጵያ ብር ማለት ነው የሚሆን። ከዛ በተጨማሪ ወደ $27,170 አሁን ዛሬ
አሰባስበን ገቢ ተደርጓል። ከዚህ በተጨማሪም ደግሞ ምናልባት ቴሌቪዥንም እያየ ከሆነ ቅድስት ይልማ እናንተ ጋር ጤዛን ያዘጋጀችው እና የነሱ ተዋናዮች ያዘጋጁት አንድ ፊልም አለ። እሱን ፊልም በዚህ በመጪው ማክሰኞ እዚህ ሜሪላንድ ውስጥ በሚገኝ ሲኒማ ቤት ውስጥ ታይቶ ለህዝብ ሙሉ ገቢው ለመቄዶንያ እንዲውል አድርገናል። ስለዚህ ምንድን ያደረግነው ቲኬቱን መቁረጥ የሚፈልግ ሰው እኛ ጋም ሳይነካካ ቀጥታ በ240 በካሽ አፕ እና በዜል ገቢ እንዲያደርግ እና ማክሰኞ መጥቶ ቲያትሩን እንዳይ መምጣት በማይችል ቲኬቱን ቆርጦ ለወዳጅ ለጓደኞቹ እንዲሰጥ ጓደኛም ዘመድም የሌለው ቲኬቱን ቆርጦ በረከቱን እንዲቋደስ አድርገናል። ይሄ ነው ውሏችን የነበረው። እንግዲህ ቸቤ ተጨማሪ የሚጨምረው ነገር ካለ ያው ከነሰይፉም ጋር ስቱዲዮ ካሉትም ሰዎች ጋር እየተቀናጀን ነው ዛሬ የዋል ነው ማለት ነው። ዶክተር ቢኒያም በጣም በጣም ነው የማመሰግነው። በእውነት የምትሰሩት ስራ በጣም ከአይምሮ በላይ እኮ ነው በእውነት። የሚገርመኝ ነገር ይሄ ነው። አንተን ቃላት መናገር ያቀተናል፣ አንተ እኛን የምትሰሩት ስራ ትለናለህ። እንግዲህ ምን ማድረግ ይቻላል? በእውነት በጣም እንደ እግዚአብሔር ይጨመርበት። ሁሉም ሰው ደስ ብሎታል የዚህ ዝግጅት አንድ አካል መሆኑና ተጨማሪ የምትለው እና በሶስት እንግዲህ ተከታታይ ቀናት ከማቴሪያል ውጪ ትግስት ቲጂቢኤስ $5,000 የዳይመንዱን ቼክ ዛሬ አስረክባለች። እሷም ጠቅላላ እንግዲህ በሶስት ቀን ውስጥ በዚህ በእኛ ከሰይፉ ጋር መተባበር ነው። ሰይፉ በጣም የኛም ወዳጃችን ነው። በጣም ተጋግዘን እንግዲህ እዚህ ላሉትም አርቲስቶች፣ ባለሙያዎች፣ ንግድ ባለቤቶች እዛ ኢትዮጵያ መድረኩን ያላገኙ እዚህም እዛ እንግዲህ ኢትዮጵያ እንዳየው እየቀረቡ ፋኖቻቸውን እናውጡ በከሌ ስም እያሉ የሚሰሩትን ነገር እኛም እዚህ ያሉትን አርቲስቶችና የንግድ ባለሀብቶች እና እዛ ያላቸው አርቲስቶች የደረሳቸውን በረከት እንዲቋደሱ ብለን የመድረክ ከሰይፉ ጋር ተናግረን የከፈት ነው። በዛም መሰረት እንግዲህ ኦልሞስት በሶስት ቀን ውስጥ ወደ $75,000 የሚሆን ተሰብስቧል። እዚህ በእኛ ጠቅላላ ከ200,000 ንግድ ሱቁ ጋር ከገባው ጋር እንግዲህ ሪከርዱ ተሰብሯል ማለት ነው። አሜሪካ ላይ ወደ 200 ኦልሞስት ወደ 250,000 እና 75 ወደ $325,000 የሚሆን ነገር እንግዲህ ለማግኘት ተችሏል። የሚገርም ነው በጣም። የዚህ የሰይፉም የቸቤም ሚዲያ ስራ ይህንን ቃል ማስፋት ነው። ሌሎችን ሰዎች ኢንስፓየር ማድረግ ነው። ሌሎች ፕላትፎርሙን ያላገኙ ሁኔታዎች ያልተመቻቹላቸው እንዴት መርዳት እንዴት መደገፍ እንደሚችሉ ያላወቁ ሰዎች አሁን መንገዱን እያወቁት ነው። ቅድም እንደገለጽኩልህ በካሻውን እየደወሉ ከሚሰጡት ባሻገር ለምሳሌ አንድ አድማጭ ከሎስ አንጀለስ የሆቴል ባለቤት ነኝ፣ ሬስቶራንት አለኝ፣ ምግባቸውን አዘጋጅቼ የሎስ አንጀለስና አካባቢውን ኮሚኒቲ ሰብስቤ ገንዘብ አሰባስቤ መላክ ፈልጋለሁ ብላ ነበረ። እሷን ጀንበር ጋር አገናኝተናል እና ምናልባት ቸቤ የበለጠ እንዲያስብበት ጊዜ እንሰጠዋለን። ግን ከዛ በተጨማሪ ቅድም እንደተገለጸው አይነት ኢቬንቶችንም እያዘጋጀን ከአሜሪካ የተለያዩ በተለይ በርካታ ኢትዮጵያን በሚኖሩባቸው አካባቢ ያሉ ስቴቶችም እንደዚሁ ኮኦርዲኔትድ በሆነ መንገድ ከሌሎች ሰዎችም ጋር ከቲያትር ባለሙያዎች ጋር ከኪነ ጥበብ ባለሙያዎች ጋር የመድረክም እንዲሁም ደግሞ በአየር ላይ የሚተላለፍ የገቢ ማሰባሰቢያ እና ግንዛቤ የማስጨበጫ መንገዶችን እንደምንቀጥል በእኔ በኩል በዚህ አይነት ዝግጅቶች ላይ በሙሉ ልብ ለመሳተፍ ዝግጁ መሆኔን እገልጻለሁ። አይ ቲንክ ቸቤም ደስ ተመሳሳይ እዚህ ያለ ሰው በሙሉ ጥያቄና ክርክር የሌለው አቋም ነው ያለው እና በዚህ ላይ እርግጠኛ ሁን ለማለት ነው። አመሰግናለሁ። ጠንክረ በርታልን እላለሁ። አሜን አሜን። ሄኖክ በጣም ነው የማመሰግነው። ሄኖክ አሁን እናንተ ለምን እንደምትሰሩ እኮ ማወቅ አለባችሁ። አሁን እናንተ የምትሰሩት ለምን እየሰማኝ ነው? አዎ እየሰማሁ ነው አለው። አሁን መቄዶንያ እንግዲህ በጣም ብዙ አልጋ ቁራኛ ሰዎች አሉ። ከ2500 በላይ አልጋ ላይ ቀርተው በቃ ሽንት ሰገራ መቋጠር የማይችሉ 24 ሰዓት በሰው ድጋፍ ማለት ነው። ሌሊት ይነሳሉ። አሁን እኛ ግቢ ለምሳሌ ብትመጡ ልክ 9 ሰዓት ላይ እንነሳለን ማለት ነው። ከዛ በኋላ ሌሊት ያደረጉት ዳይፐር ይለወጣል። አብዛኛዎቹ የአእምሮ ህሙማን ናቸው። ዳይፐሩን ይቀዳድዳሉ ምናምን። ከዛ ያው መሬት ላይ ሰገራ ምናምን በቃ የሚከብድ ነገር ነው። ተጠርጎ ታርዶ ምናምን ልክ 2 ሰዓት ላይ አልጋቸው ተነጥፎ ቁጭ ይላሉ ማለት ነው። እና እናንተ የምትሉት እነዚህን ሰዎች አስበው። በሰው ድጋፍ ከ24 ሰዓት ላይ አልጋ ላይ ተጣብቆ ያለ ሰው፣ ምግብ የሚያበላው ሰው፣ ዳይፐር የሚለቡለት ሰው፣ እንደዚህ አይነት ሰው ማገዝ ምን ያህል እግዚአብሔር ዋጋ አለ። ዝም ብላችሁ አስቡት እስኪ። እንኳን ለእኛ ማለት እንኳን ለእግዚአብሔር ለእኛ እንኳን የማንረባ ሰዎች እንኳን የሆነ ትልቅ ነገር ነው ብለህ ትወስደዋል። ምን ያህል ደግሞ እግዚአብሔርን ያስደስታል። የምታደርጓት እያንዳንዷ አገልግሎት ትልቅ ዋጋ ያላት ናት ማለት ነው። በእውነት እንኳን በእግዚአብሔር ፊት ለሰው እንኳን ዝም ብላውን ለእኛ ትንሽ እንትን ይመስላል።
በእግዚአብሔር ፊት ደግሞ ምን ያህል ዋጋ አለው እና የምትሳተፉበት ጉዳይ ከባድ ጉዳይ መሆኑን እንድታውቁት ነው። በቃ እያንዳንዷ በሽተኛ ትልቅ ዋጋ የምታሰጥነች እና እየሰራችሁ ያላችሁት ለእነሱ መሆኑን አስቡት በደንብ አድርጉ። እሺ ቢኒ በደንብ ከዚህም በላይ እንግዲህ አንተን ያህል ጥንካሬ ይስጠን። እኛም ከጎን ለመሆን ቃል እንገባለን። አሜን አሜን። እግዚአብሔር ይስጥልኝ። እሺ ቴንክ ዩ በጣም በጣም ነው የማመሰግነው። በርቱ እንግዲህ አይዟችሁ። እሺ ቢኒ ሰላም ሰላም ዋል። ዋት አ ክሎዚንግ። ዋው በጣም መታደል ነው። ዋው እንግዲህ ሰምታችሁታል። በተለይ መጨረሻ ላይ የነበረው እነሱ እኛችን ታክል ደቂቃ ወስደን የዚህ በረከት ተቋዳሽ መሆን በረከት ነው፣ መታደል ነው። እነሱ ግን የሚያሳልፉትን ህይወትና እዛ ቤት ውስጥ የሚረዱ አረጋውያን ያሉበትን ሁኔታ ሲገልጽ በጣም በጣም ከባድ ነው። ኤቭሪዴይ እነኝህን ሰዎች መደገፍና ማገዝ እነኝህን ሰዎች ቃል የለኝም፣ ምንም ቃል የለኝም። ግን እንደው ለመዝጋት ያህል እንግዲህ ቀጥሉ እናንተ። እኛ የዛሬውን የማስተባበር ስራ በዚሁ አጠናቀናል። አሁንም ድጋፋችሁን ቀጥሉ። ወደ አዲስ አበባ ያለው የሰይፉ በኢቢኤስ እና ሰይፉ ሾው ስቱዲዮ ዝግጅቱን ይቀጥላል። እኛ በዚሁ አጠናቀናል። የተጨማሪ ነገር ከሌለ በቃ